ወተት ነው አይደል? አዎ እሱ ወተት ነገር ፈልግ ወይ እንዳለ ተጽፏለች እኮ እከስሃለሁ። በደንብ እከስሃለሁ እና ደግሞ እከስሃለሁ። የጠበቃሽን አካውንት ደግሞ ላኪልኝ። እኔ ለሁሉም ነገር የሚበቀኝ ነገር እንዳለኝ ታውቃለህ። ሌላ ሰው ቢሆን እንደዚህ አይነት ነገር እየተናገርሽ ሲጠፈጥፍሽ ነበር። የእውነት ተነስቼ ረጋግጥሽ ነበር። ያ ማንነት ሊኖርህ ይችል ይሆናል ግን እኔን የመንካት መብት የለም ማለት ባለጌ ሆና እኔንም ባለጌ ያደረገች የምር በላይ የኔ ከወረቀቱ አለ በቃ ቀደጁ ከዛ በኋላ ዞሬ ማለት ቼክ አላደረግሽ በቃ ያልቃል እንደዛ እሱን እናያለን እኔ ይኸውልሽ እኔ እናንተ እናያለን የትዳሬን አንቺ እሱ ሲመጣ ነው ተስተካክለ እያወራህ መጀመሪያም እየነገርኩሽ ነበር እንደዚህ እያዳመጥሽ አልነበረም እያዳመጥኩ ነው ስለምን ነው የምናወራው በቃ ስለ ሁሉም ነገር ሮዚ ያስፈራራኛል ከፈለግሽ እንደዚህ ምናምን እያለ ማን ስለሆንክ ነው የምታስፈራራኝ አንተ መፍራት ስላለብሽ እኔ የእውነት ሰው ዋፌ ላይ ነው የምትቆመው እዚህ ላይ ነው የቆመችው እንዴት አድርጌ ላውራት ቶዬኔ እኔ ሀቄ ነው መበኝ እኮ አንተ በሷ ቦታ ሀቄ የለኝም እኔ ሀቄ የለኝም አቡሽ መጥቷል አቡሽ ከጫካ ነው የመጣው አውሬ እንኳን ቢሆን እህቱን ቤተሰቡን ፕሮቴክት ያደርጋል እንደውም በጣም መረገጥ ከሌለብኝ በቃ ከነገሮቹ በጣም ነው የሄድኩትና አሳያለሁ አዎ ግን እሱ ጋር አላገባም እኮ እብድ ነሽ ብዬ አይደለም ያገባሁሽ ጤነኛ ነሽ ሰላም ነሽ ብዬ ነው ያገባሁሽ አሁን ግን ማለት ነው ላውራ በምን እንዲህ ይባላል ያቀኛል በደንብ አድርጎ ሌላ ወንድም አባቅ ኖሮ በጣም ብዙ ነገር ማድረግ የምችል ሴት ነበር ወይ እኔ ያልገባኝ ነገር እሺ ሲመጣ ምን ልትዩ ነው እምነውን እኔ በደንብ አድርጌ ያውቃለሁ እንዴ አንድ አይነት ነገር ተመሳሳይ ነገር ትላንትና በዛ አይነት ነገር ላይ አወራችሁ አይደለ መሄድ አልነበረብሽም እሱ ማውራት አልነበረብሽም ትክክል አይደለም ሲጀምር በእኔና አንቺ ጉዳይ ላይ እኔና አንቺ የምንጨርሳቸው ነገሮች መኖር ነበረባቸው አይደለ ድጋሚ በእያንዳንዱ ነገር እሱ ያለበት ችግር አይተሻል አይደል እንዴ በበሚና በዮና ጉዳይ ላይ ያለበትን ሲቹዌሽን አይተሻል ምን ያህል ልጁ ተቸግሮ ለአንዱ እዛ ሲሯሯጥ ለእሷ እዚህ ሲሯሯጥ ነው ያለው ተጨማሪ ችግር ተጨማሪ አንተ ደግሞ ካሉት ነገሮች ትበልጣለህ ወይ ታንሳለህ ወይ ያንተ ጉዳይ እሱ ጉዳይ አይደለም እያልኩኝ ሳይሆን ይሄው እንደው መጣ አስደነገጠች አይደል ቶፋ ምንም እኮ የተፈጠረ ነገር የለም ምንም የሆነ ነገር የለም ላስረዳት ከመጣው ጀምሮ እየሞከርኩ ነው ቶፋ ምንም የተፈጠረ ነገር የለም ምንም እዛ ያየሽው ነገር የለም ምንም ከመጀመሪያ ጀምሮ ስላለው ነገር ልነግራት ነው እየሞከርኩ ያለሁት ደውላ ጠርታ ምን እሺ ምን ልትዩ ነው ሻው ስለምንድን ነው የምታወሪው ቆይ አንዴ ተረጋጉ ምንድነው እኔ እኮ ኪያን ታፈቅራታለሁ ይትላለች አዎ አፈቅራታለሁ ኪያን ትወዳታለሁ ይትላለች አዎ ወዳታለሁ መሄድ አልነበረብህም እሺ ለዛ እንኳን እንደዛ ነው ወይ ብዬ ይቅርታ ልጠይቅ አልተመቸሽኝም እንዴት አድርጌ ይቅርታ ልጠይቅ አልኩሽ ካላዳመች ታታን ጥያቄ ትጠይቀኛለች ይኸውልሽ ያልተረዳሽኝ ያለው ነገር ምንድነው ነው ለኔ የምታስረጂው ነገር ለኔ የምትናገሪው ነገር ለሱ ደግመሽ ነው የምትፈልጊው በደንብ አድርጌ ነው እንደኔ ቅቅል አድርገሽ ራስ ምታት ምናምን እንዲመጣበት ከማድረግ ውጪ ምንም አታደርጊም ምክንያቱም ስሄድ የሄድኩበት መንገድ እንደ ትዳር ካየነው አዎ ትክክል አይደለም እንደ ትዳር አይደለም ትክክለኛ አይደለም ሲሄድ የሄድኩበት መንገድ ብዬ ነግሬሻለሁ ትዳሬን አንቺ እሱ ሲመጣ ነው ተስተካክለ ያወራው መጀመሪያም እየነገርኩሽ ነበር እንደዚህ እያዳመጥሽ አልነበረም እያዳመጥኩ ነው ከዚህ በለጠ እንዴት ላዳምጥ ጭራሽ ለምንድን ነው ይሄ ሁላ ነገር የሆነው ሄጃያውት ነገር ምንድነው እላለሁ እዚህ ቤት ውስጥ ስንት ወንድ ሲመላለስ ነበር እኔ በሌለሁበት ይለኛል ጭራሽ እኔኑ ላስረዳት እየሞከርኩ ነው ይኸውልህ ምናልባት ከዚህ ቤት ሲሄድ የሄድኩበት ሁኔታ ጠይቄሽ ነው የሄድኩት አልፈቀድኩልህም ነበር አለች አዎ አልፈቀድሽልኝም ነበር ግን ዝም ስትይ ምናልባት በቃ አላርለ በመሄዴ ደስ እንደማይልሽ እኮ ግልጽ ነው ለዛ ስሜትሽን እንትን እያልሽኝ እንደሆነ እንጂ ለልጅቷ መረዳት መታገዝ እንዳለባት ተሰምቶሽ ሂድ ያልሽኝ አይነት ነገር ስለመሰለኝ ከልጅቷ ጋር ከኪያ ጋር ስለመዝናናት አይደለም ኪያን ስለማስደሰት ወይም ከኪያ ጋር ለመውጣት አይደለም የሄድኩት እዛ ያለባትን ችግር ያለባትን ሁኔታ ታውቀዋለህ ቶፋ በእንደዚህ አይነት ሁኔታ ደግሞ የፈለገችው አንዋር አስራር ነው እሺ እንዴት አድርጌ ነው ታዲያ በዚህ አይነት ሁኔታ ኪያ ልተዋት የምንችለው ኪያ ሁሉን ነገሯን እኔ ላይ ጥላ የነበረች ሴት ናት ሮዚ ሁሉን ነገሯን በአንድ ጊዜ ተነስቼ አገባሁባት ከዛ ችግር ውስጥ ሳትወጣ በአንድ ጊዜ ሜዳ ላይ ልተዋት አልችልም ሮዚ አንቺ ነሽ ስለዚህ ከከተማ ወጥቶ መሽከርከር ነው ያንተ ነገር ስለኔ አይደለም ስለኔ አይደለም አንድ ነገር ልንገርህ እኔ እናንተ ከተጋባን ስንት ጊዜያችን ነው መልስልኝ ለኔ ይሄን ያህል ጊዜ ሰጥተኸኛል አልሰጠውሽም ሮዚ እኮ ለምን አልሰጠውሽም ለምን ምክንያቱም ኪያ ያለችበት ሁኔታ ጥሩ ስላለ እኔ እዚህ ቤት ምንድን ነኝ ዘላለም ልንኖር ነው እኔና አንቺ ዘላለም ልንኖር መጀመሪያ ሀሳብ ተስተካክል ከዛ ስለ ዘላለሙ የምታስበው ምን ስለሆነ ነው ሮዛ ይሄንን የነበርንበት ሁኔታ እንኳን ለአንቺ የሚጠፋሽ ነገር ነው እስኪ እኔና ኪያ የነበርንበት የፍቅር ጨረስኩኝ አዎ ጨርሰናል አዎ ጨረስኩኝ ነገር ግን ልጅቷ ችግር ውስጥ ገባች እና ተግባ በቤተሰቧ ጉዳይ ቶፋ
እንዴ እኔ መጥቼ እዚህ ትጫጫው ከሆነ ምንድነው እሺ እኔ መምጣት ይጥቅም ሲጀምር ደግሞ እኔ በጣም አስቸኳይ ሁኔታ ላይ የሄድኩኝ በነበረበት ሰዓት ላይ ተደወለልኝ ስለዚህ ይኸውልሽ አሁን ችግር የለውም በቃ እደውልለታለሁ አይደል ለሰሙ እደውልለታለሁ ያለውን ነገር በሙሉ መስማት አታዳምጥህማ ችግር የለውም ታዳምጠኝ አሁን ትጠይቃለች አይደል ልትመልስላት ስትል ደግሞ ትላለች ሐሳብን ሳትቀር ራስ መታመም ነው ስበር ጨጓራ መላላጥ እሺ ምንድነው ሮዚ አየህ አይደል እኔ ሰላሜ ሲለኝ የነበርኩ ሴትዮ ዛሬ ጨጓራ መላላጥ ካላዳመጥሽ ከጨጓራ መላላልሽ ማለት ነው አታዳምጪም ያሽ ችግር የለም ላውራበት ጉዳዩን ብቻ ንገሪኝ ጉዳዩን ከሱ ጋር የምትነቋቆሩትን ነገር ምናምን በኋላ ትደርሱበታላችሁ መፍታት ካልቻለን አሁን ግን ስለ ጉዳዩ ብቻ ንገሪኝ ምንድነው በዚህ ልክ ሊያጣላችሁ የቻለው ነገር ተው አንድ ነገር ልንገርህ እኔ እዚህ ትዳር ውስጥ ስገባ ሁሉንም ነገር በደንብ ጠንቅቄ የማቅሰው ነኝ ሁሉንም ነገር አውቃለሁ ግን ከሱ ጋር አላገባም እኮ እብድ ነሽ ብዬ አይደለም ያገባሁሽ ጤነኛ ነሽ ሰላም ነሽ ብዬ ነው ያገባሁሽ አሁን ግን ማለት ነው ከራስሽ አልፎ እኔንም ልታሳድጂኝ ነው ያለው ከኔናንተ አልፎ አሁን ሌላ ሰው አለ ቢያንስ እንኳን ለዛ ሰው ክብር ነው ልክ በስነ ስርዓት ላውራበት ጎትተሽ እያሮራትሽ ያመጣሽው አዎ ደወልኩለት ስንት ጭንቀት ውስጥ ያመጣሽው ችግር የለውም ማለት አመጣኩ እንዲሰማኝ ነው እንዲሰማኝ ነው ያለሁበት ነገር እንዲያ መልስ እኮ የምትሰጠው ቢሆን እኮ መልስ እንድትሰጣት የምትረዳ ቢሆን እኮ ነው እያወራችኝ ነው እኔ አንድ 5 ደቂቃ ጠብቀኝ እንዴ እሺ ንገሪኝ አንቺ ምንድነው ይኸውልህ ትዳሩ አዲስ ትዳር ነው ለኔ እንኳን ያልሰጠኝን ጊዜ ስንት ነገር ተብዬ እዚህ ስር እንዳለው አንተ በደንብ አድርገህ ታውቃለህ ስለ ሁሉም ነገር ማለት ያንን ሁሉ ነገር ተቋቁሜ ልሄድ ነው አለኝ አልመለስኩለት ዝም አልኩት ዝምታ መልስ ነው ሊያውቅ ይገባ ነበር ሲጀመር በደንብ አድርገህ ያውቃል እኔ እሷ ጋር እንድሄድ እንደማልፈልግ ማለት እኔ እኮ ልዝናና አይደለም የሄድኩት እኔ ከእሷ ጋር ኳሸሸ ገዳሜ ልሄድ ምናልባት ደስተኛ ባረጋት ምናልባት ወደ ቀልቧ በመልሳት ወደ ህይወቷ ብትመለስ የራሷን ህይወት መኖር እንድትችል ባደርጋት ማውራት አይቻልም ቢያንስ እንኳን ማውራችን ሰው መጥቶ ማውራት አይቻልም ስላለው ነገር ከዛም አልፈ ተርፈ ደግሞ የተምስ እዛ ስትዘል የነበርክ ሰውዬ ዛሬ እኔ እዚህ ቤት ውስጥ ማን ሲገባ ነበር እኔ በሌለሁበት ሰዓት እኮ ማን ሲገባ ነበር ምን ማለት ነው ማን ነው የመጣው እኔማ ባለ ትዳር ነኝ አልጋዬ ላይ ማን ነው የተኛው ማን ሲያድር ነበር ማን ሲገባ ነበር እዚህ ቤት እኔ በደንብ አድርገህ ታውቀኛለህ ስለኔ ነው የምትናገረው ከኪያ ጋር ሄዳታ ምን ይሁን ያላየሁትን ነው ማውራት በራቁት የነበረችው ሴት ነው ክፍለ ውስጥ ያገኘሁት አይቻለሁ አንቺ ምን የተሰማሽ ነገር ልክ አይደለም እያለ አይደለም እሱም ያኔ ተሰምቶት ላንቺ በጣም ተጨንቆና አስቦ እንደነበር ያውቃለው ነው የምልሽ ይኸውልሽ አንዴ ሮዚ በፍጹም ይሄን መረዳት እሱ አትፈልግም ነገራት መች ነገርካት እንዴት አድርጌ ልንገራት እየጮች ይኸው አንድ ነገር ስናገር አንተው ነው ምን ከመናገር በፊት ትጮዋለች ሮዚ ስለኪያ አታውቅም ስለኪያ የምታውቀው አንተ ነህ ስለኪያ የማውቀው እኔ ነኝ አይደል እሷ እስካላወቀች ድረስ ልታሳውቃት ይገባል ካላወቀች ቆይ አንዴ ይሁን እኔ እሺ ሰሞኑን ከዮኒ ጋር ይወርኩት ነው ይኸውልህ የሰማኸኝ ነው አይደል አሁን ማንኛውም ጭንቅላት ያለው ሰው ማንኛውም ሎጂክ የሚያውቅ ሰው አንተ ያደረከውን ነገር በሷ በኩል ማለት በሷ ጎን ሆኖ የሚያየው ከሆነ መቼም ልክ ሊሆን አይሆንም ስለዚህ ለዛ ደግሞ ልክ አይደለሁም ብላ ማለት ልክ አይደለህም ብላ የምታወራ ከሆነ እሱን አክሰፕት አድርገህ ይቅርታ ነው ልትላት የሚገባው ቶፋ እግሯ ላይ ለመውደቅ እኮ ነው የመጣው እሺ ቤት በኩል አንተ ነው ገና ስመጣ 2-3 አከታተላ ስትለኝ አይምሮዬን ከኪያ ጋር ምን አደረጋች ለኔ ክብር ባትጨነቂ ስለኪያ ክብር አትጨነቂ ስለየትኛው ክብሯ እሺ ኪያን ተዋት እኔ ስለኪያ አላወራም እኔ የሚመለከተኝና ላወራ የምችለው ስለአንተና ስለአንተ ብቻ ነው አንተማ ገና እኮ ጥያቄ ልክ ስትገባ ስጠይቅ ልክ ሳናገረ እኮ ነው እንዳልናገረ በነገር ይጀምራል ይኸውልሽ ሮዚ ተጨንቆ ስለመጣ ነው ሊሆን የሚችለው ይኸውልሽ አንቺ ጋር ከመምጣቱ በፊት ማለት ነው ምን ልትሆን መጣ አንቺ ጋር ከመምጣቱ በፊት በጣም በተደጋጋሚ ደውሎ ራሱ ምን ብዬ ነው መግባት ያለብኝ አበባ ይዤላት ልግባ ወይ ምንድነው ማድረግ ያለብኝ ምናምን ብሎ ተጨንቆ ሲያወራኝ ነበር ይኸውልሽ እንደዛ ሲያደርግ ነበር አሁን ላይ የተፈጠረው ነገር ሁሉ ተፈጥሯል ይሄ ሁሉ ነገር የተፈጠረው አሁን ከዚህ በኋላ ለሚኖረው ነገር ለማስተካከል ነው ሁሉንም ነገር ፊክስ ለማድረግ ነው ይኸውልሽ ሮዚ ያን ነገር አንደርስታንድ ካላደረግሽ ባንቺ አይፈረድብሽም ማንኛውም ሰው ነው የምልሽ እኔ አይደለም የትኛውም ሴት ባንቺ ቦታ ላይ ብትሆን ሊሰማት የሚችለው ነገር ነው የተሰማሽ እሱ ነገር ደግሞ እሱንም ያውቃል ነው የምልሽ ምናልባት አንቺ ምን ትይኛለሽ ብሎ እያሰበ የሆነ ነገር ትለኛለች ብሎ እያሰበ ጭንቅላቱ ሌላ ነገር ፈጥሮበት ሊሆን ይችላል እንጂ አሁን ራሱ እያለሽ ያለው ነገር እኮ ምንም ስሜት የማይሰጥ ነገር ነው ማን ገብቷል እዚህ ቤት
ካኗር እንደዚህ አይነት ነገር ጠብቂያለሽ? አልጠብቅ እኮ ነው እኔ ይኸውልህ የተጠረጠርኩበት ነገር የተባልኩት ነገር ልክ ስላልሆነ እኮ ነው እኔ አንተን ጠራሁት። ቢያንስ እኔ ለምን እኔ እንዲህ ይባላለሁ? ያቀኛል በደንብ አድርጎ። ሌላ ወንድም ማባቅ ኖሮ በጣም ብዙ ነገር ማድረግ የምችል ሴት ነበርኩኝ። እዚህ ብዙ ታሪክ ካለው ሰው ጋር እዚህ ጋር ምንም የማደርገው ነገር አልነበረም። እዛ በመንገዴ ይሄድ ነበረ። አንድ በል። ሁለተኛ ነገር ደግሞ እንኳን ይቅርታ ሊጠይቀኝ ይቅርና አሳመመኝ እኮ እኔ ይኸውልህ እዚህ ሀገር ላይ ስኖር አንድ ነገር እኔ እዚህ ሀገር ላይ ስኖር የማውቀው ነገር የሌለ እንዳይመስልህ፣ ምንም ማላቅ ሴት እንዳይመስልህ፣ ምን ማድረግ እንዳለብኝ እኔ ነኝ የማውቀው። በትዳርህ ላይ ምን እያደረክ እንደሆነ አንተ በደንብ አድርገህ ታውቃለህ። እኔ ሮዚ አንድ ነገር ልንገርሽ፣ ይኸውልሽ ከዚህ በኋላ ያ ጋር እዛ ስሄድ አንቺ በእኔ ቦታ ይሄንን ነገር አድርገሽው ቢሆን ከሌላ ሰው ጋር እኔ ደብሬ ነበር። አዳምጪኝ ቆይ ሲመጣ መለስክልኝ። እዛ ነው የጠየቅኩት ጥያቄ። እንዴት አድርጌ ላስረዳት? ይሄንን እኮ ነው የምልህ። አሁን እናውራና ማለት ተራ በተራ እየተደማመጥን ብናወራ መፍታት የምንችለው ነገር ነው። ዝም አልኩኝ፣ አስረዳቻለሁ። እየነገርኩሽ እኔ እዛ ስሄድ የሄድኩበት ሁኔታ ማለት ነው ከኪያ ጋር የነበርንበት ያልጀመርነው ረጅም ርቀት ሄደናል ሮዚ፣ እኔና እሷ ከምታስቢው በላይ ማለት ነው። ነገር ግን አሁን ለአንዴና ለመጨረሻ ጊዜ እኔና እሷን የሚለያይ ነገር ሃይማኖት የሚባል ነገር መሀላችን ገብቷል። ያንን ነገር ደግሞ አምነን ተቀብለን እኔና እሷም ልንለያይ በቅተናል ነው። እንደዛ ባለንበት ሁኔታ ላይ እሷ የቤተሰብ ችግር፣ የህይወት ችግር፣ የነገራቶች ችግር ሁሉ ነገር ድርብርብርብ ብሎባት ህይወቷ በጣም በቃ ኪያ ባትሆን የማትቋቋመው ሌላ ሰው ቢሆን የማይቋቋመው ችግር ውስጥ ነው ያለችው። እናንተ የእሷ ችግር ፈቺ ነው። እሺ አዳምጪ፣ የእሷ ችግር ፈቺ ነው። እሺ አዳምጪኝ። በዚህ አይነት ሁኔታ ያለሁበት ሁኔታ በጣም አስቸጋሪና ከባድ ነው። ታማ ቤት ውስጥ ነው ያለችው። ስራ እንኳን እየሰራች አልነበረም እዛ ከመሄዳችን በፊት። አዳምጪኝ ቆይ። በጣም ህይወቷ ምስቅልቅል ያለበት ሁኔታ ነው። በዚህ አይነት ሁኔታ እሷን አይቼ ዝም ማለት አልቻልኩም፣ መቻል አልቻልኩም። ለምን ማዲቫ አልሄዳችሁም? ደብረ ዘይት እዚህ ቅርቡን ከምትወስዳ። ስለዚህ ምንድነው ማድረግ የቻልኩት? ከኪያ ጋር የተወሰነ ጊዜ ባሳለፍ እሺ የተወሰነ ጊዜ አብሬያት ባሳለፍ ወደ ህይወቷ መምጣት ትችላለች። ወደ ራሷ ህይወት ትመለሳለች። የምትፈልጋቸውን ነገሮች ዝም ብዬ ሳስብ ነጠላ መሰለህ እንደ ልትቋጭ የሄድከው ያለፈ ረጅም የፍቅር ታሪክ የነበረ ሰው ነህ አይደለ? ከሷ ጋር እሱን ነው ልታስረዳኝ። ኪያ እያልከኝ ያለህ አይደለ? ቢኖራት ኖሮ ይሄን ነገር ቼክ አላደረገውም ማለት ነው። ይኸውልህ አቡሽ መጥቷል። አቡሽ ከጫካ ነው የመጣው። አውሬ እንኳን ቢሆን እህቱን ቤተሰቡን ፕሮቴክት ያደርጋል፣ ይከላከላል ከሚደርስበት። እሱ እያደረገ ያለው እንዴ በቃ ነው የሚመለከተኝ። ይሄን ሰው ተመለከትሽው? ይሄን ሰው ገላለሁ ብሎ እየዛተ ነበር። ብታስቢ ለኪያ ምን ያህል እንደሚያስብ ቶፋ ይጠፋሻል። አንቺ እሺ በቃ አይጠፋሽም። ኪያ ይኸውልህ አሁንም እንደሰው እንዳንድ ሴት ልጅ ታሳዝነኛለች። ራሱ አቡሽን ከጫካ ኪያ እኔም ታሳዝነኛለች። ለአንድ ነገር አቡሽን ቶፋ ነው ይዞት የመጣው። እሺ ያን ያህል እኔ ክፉ ሰው ሆኜ ሳይሆን ግን በህይወቴ መስመር ላይ ስለመጣች ከኪያ ጋር ብዙ የሚያለያየን ነገር አለ። አለቀ። አንድ በል። ሁለተኛ ነገር ደግሞ ማለት ነው እየሰማህ ነው? እንዴት ይቅርታ ጠይቅሽ? እንዴት እሺ የተፈጠሩት የሆኑት ነገሮች ሌላ ሰው ያየሁት ነገር ምንም አይደለም። እንደዚህ ሌላ ሰው ለማስደሰት አንቺን አስከፍቼሻለሁ ሮዚ። በጣም ይቅርታ፣ አይደገምም። በቃ እኔ ትዳራችንን ሰላም ለማድረግ እና ለአንዴ ለመጨረሻ ጊዜ ጉዳዮችን ፊክስ ለማድረግ ነው የሄድኩት። ነገሩ ማልቋል። ዛሬ ነገ በቃ ወደ ህይወታችን ልንመለስ ነው ብዬ እንዴት አስረዳሽ? በቃ አሁን እንዳስረዳት ቤት ልቀቅ። ይሄውን ኢዋፌ ላይ ነው የምትቆመው። እዚህ ላይ ነው የቆመችው። እንዴት አድርጌ ላውራት? ቶዬኔ እኔ ሀቅ የለኝም እኮ አንተ በሷ ቦታ ሀቅ የለኝም። እኔ ሀቅ የለኝም። እሺ ታዲያ እኮ እንዴት ላድርግ? አንዳንድ ጊዜ ማለት ነው ሁለቱም ሰው ጋር ሀቅ ኖሮ ግራ የሚያጋባ ነገር ሊፈጠር ይችላል። እሷ በአንተ ልክ በአንተ ጫማ ልታየላት ትችልም። አንተ ደግሞ በሷ ጫማ እያየህላት አይደለም። እውነትሽን ለማስረዳት ኒውትራል ሆነ ካልተረዳኸው በጣም ከባድ ነገር ነው። እሺ ዝም በለው። እሺ ዝም ብለህ እለፈው። አሁን እያልካት ነበረ አንቺ ያደረገሽው ቢሆን ኖሮ አንደርስታንድ ላደርግሽ አልችልም ብለሃታል አይደል? በቃ እሱ በቂ ነው ነው የምልህ። ስለዚህ ይኸውልሽ ሮዚ አሁንም ማለት ነው እዚች ጋር እየተፈጠረ የነበረው ምን እንደሆነ ታውቂያለሽ? ኪያን እኛ በምናውቃት ልክ እናውቃታለን። አንቺ ያየሽውን ነገር ላይክ ቪዲዮ አስቀምጠው አይ ቲንክ በሰዓቱ አላየሽውም። ካሜራ ያለም አልመሰለሽም ነበረ። ካሜራ ነበረ፣ ቪዲዮም ተለቆ ማንኛውም ሰው
ዓለም ላይ ያለ ሰው ሁሉ ያያል ቪዲዮ ያዝኳቸው አልጋ ላይ ትላለች ግን ካሜራ ነበር ሁሉም ሰው ነበር ሁሉ ነገር እየተላለፈ ያያዩትን አይቻለሁ አይኔ ልታስከደኝ እንዳሞክር ይኸውልሽ ያየሽው ሁሉ ማለት ነው ሚዲያ ላይ የተለቀቀ ነገር ነው ከዛ በፊት ምናልባት ስላላየሽ ይሆናል አኗር ሰልፊ ምናምን አድርጎ ካሜራ ሰቅሎ ነበር ዛሬ መጨረሻ ቀናችን ነው የምንሄድበት ቀን ነው ምናምን ነገር ምናምን ብሎ አስቀምጦ ነበር አንቺ ሶሻል ሚዲያ ላይ ተልኮልሽ ምናምን ካልሆነ የዛን ያለ የምትከታተይም ሰው ስላልሆንሽ አላየሽውም ነው ብቻ ግን ዞሮ ይኸውልሽ እኔ የምነግርሽን ነገር የምታምኚኝ ከሆነ ከፈለግሽም ስልክሽ ላይ ገብተሽ ቼክ ማድረግ ትችያለሽ ያ ቪዲዮ ነበረ ማለት እያንዳንዱ እንቅስቃሴያቸውን ሚሞሪ ማድረግ ይፈልጋሉ እነኚህ ሰዎች ስለዚህ እየቀረጹ ነበር ነገ የሚባል ነገር የለንም ይኸውልሽ እኮ የእናንተን ነገ ለማስተካከል ፋሚሊ የሚባል ነገር የለንም እኛ ገባኝ ይኸውልሽ አንዴ ሮዚ አንቺ ልክ ነሽ እኮ በአንቺ መንገድ ልክ ነሽ ግን ደግሞ እሱ ይሄን ነገር እያደረገ የነበረው ነገን ለማስተካከል ነው ነገ እንደዚህ አይነት ነገር የኪያን ነገ የኔ ነገ አበላሽቶ የኪያን ነገ ሊያስተካክል አይገባሽም እንዴ ከኪያ ጋር ጨርሰው ነው እኮ የመጡት እኮ ሮዚ የጨረሱት ደግሞ እዚህ አዲስ ነገር ስለጀመረ ነው ይኸውልሽ ይሄን ነገር ለመረዳት በጣም ከባድ ሊሆን ይችላል በጣም ሩቅ ነው ይሄን ነገር ለመረዳት ላንቺ ነው የምልሽ ምክንያቱም ከመጀመሪያው ጀምሮ አንቺ የነበርሽ ሰው አልነበርሽ ከግማሽ በኋላ ወይም ደግሞ ማብቂያው አካባቢ ላይ ነው የመጣሽው ማንኛውም ስሜት የሚሰማሽ ስሜት ሪል ነው በቃ ትክክል ነው የትኛውም ሰው ሊሰማው የሚችለው አይነት ስሜት ተሰምቶሻል የኔ ባል የምትይው ኒካ ያሰርሽለት ወይም ደግሞ ያሰረልሽ ሰው ጋር ከሌላ ሰው ጋር ወይም ደግሞ ኤክስ ብሎ ከሚያስባት ሰው ጋር ሳምንት ምናምን የሆነ ቦታ ላይ ሄዱ ምናምን ኖርማል አይደለም ኖርማል ነው እያልን አይደለም ግን ደግሞ ማለት ነው ሮዚ ኪያን ብታውቂያት አኑንም በደንብ ብታውቂው ውስጣቸውን በደንብ ብታውቂው ተቀይሯል ለዚህኛው አኑ መጥፎ ነገር ሊያደርጉ እንደማይችሉ በደንብ እርግጠኛ ትሆኚ ነበር ነው ከዚህ በፊት ያላደረጉትን ነገር 11ኛው ሰዓት ላይ እንደዚህ አይነት ነገር ያደርጋሉ ብሎ ማሰብ በጣም ከባድ ነገር ነው ሮዚ አሁን ላይ እዚህ ጋር ትዳር አለ ነገ ህይወት አለ ልጆች ይመጣሉ ስለዚህ አሁን ይሄን ነገር በምን አይነት መንገድ ነው ፊክስ የምናደርገው እንደዚህ አይነት ነገር እንዳይደገም አይደገምም መቼም አይደገምም አሁንም ይሄን ነገር እንዳይደግሙ እናደርጋለን ለአንዴና ለመጨረሻ ጊዜ ጨርሶት ነው የመጣው እስከ ገባኝ ድረስ እኔ አንድ ነገር ልንገርህ ጨርሶት መጣ ሳይጀምረው መጣ ምናምን አይመለከትም እኔ ማለት በቃ ባለሁበት ነገር ታውቃለህ ማለት አንተ የቅርቤ ሰው ፋሚሊ ደግሞ ነው የዛ ሰዓት ላይ ይሄን ነገር ሳደርገው ያልተቀበለኝ ነገር ስላለ ቤተሰቦቼ ጋር መቅረብ መሄድ ምናምን ያለው ነገር እሱ ስለከበደኝ ነው እንጂ እኔ ደውዬ ያናገርኩት ሰው አለ ገብቷል በምን አይነት መልኩ እኔ እንደዚህ አይነት ሰው ጋር መኖርም ያለብኝም አይመስለኝም በመጀመሪያ ደረጃ ሲቀጥል ደግሞ ማለት ነው በትዳር ላይ ትዳር የመሰረተ ሰው ስለሆነ በጣም ከባድ ነው ያለ በትዳር ላይ የመሰረተ ሰው ስለሆነ መረጃ ማስረጃ ያለኝ ሰው ነኝ አካስዋለሁ ስቃህ ነው እንዴ አመላልሰሃለሁ ፍርድ ቤት ለፍርድ ቤት ታያለ እሺ በጣም ጥሩ ለዚህም ተራርሰናል ነው ይሄ እዚህ ነገር ላይ ለኔ ህግ የነበረበት ሀገር ላይ የነበርኩ ሴት ነኝ ምን በጣም የሌለበት ሰው ነው ሀገር ነው ማለት ያለ ነው በደንብ አርክ የዚህ ሀገር ያለውን ህግ አውቃለሁ የነበርኩበትንም ሀገር ታውቃለህ ገብቷል አይደለ እንደውም በጣም መረገጥ ከሌለብኝ በቃ ከነገሮቹ በጣም ነው የሄድኩትና ስለዚህ አሳያለሁ አዎ ስቃህ ነው እሺ ሮዚ አንድ ነገር ልንገርሽ ያለ ምንም አትንገረኝ ያለኝ ሰው ይሉንታ የሚባል ነገር ይሉንታ ቢኖረው ማለት ነው እየሰማኸው ይሉንታ ቢኖረው እንደዚህ ስትናገሪኝ አንተ ጥያቄዎች እዚህ ጋር እንዲወረውልሽ ሰማሽኝ አይደል ነገር ግን እንደዚህ የተናገረው ጭንቅላት ያለኝ ሰው አይደለም ማንንም የምትወረውረው የምትናገረው ነገር አትሰማም ስለዚህ ችግር አንድ ነገር ልንገርህ ቤቱን ትኖርበታል ማስተካከለን ነገር እስከስተካከል ድረስ ታያለ አታውቅም እንዴ ህጋዊ ብዙ ነገር ያለኝ ሰው ነኝ በጣም ደካማ ነሽ ማለት ነው የኡነት ችግር የለውም ልሁን በጣም ደካማ ያለኝን ኃይል ካሟጣት ካረክ በኋላ ደካማ ብትለኝ በሳምንት ውስጥ ምናምን ነገር ባገባሽ ወደ ከስምት ሄጂ ከሆነ ወርማ ከጨመረን ትገይኛለሽ አንተ ኦሬዲ ሞቻለሁ እንጂ አሁን ራሱ ማለት ነው እየነገርኩ ነው ከዚህ በኋላ ያለህ ነገር በአጠቃላይ ከሱ ጋር መነጋገር ያለብኝ ነገር ነጋገራለሁ ከዛ በኋላ ደግሞ በቃ ክስን ነው የምጀምረው ነገሮችን አደራጃለሁ ክስን እጀምራለሁ ይሄንን ነው የምትፈልጊው ከሱ ጋር መለየት ነው የምትፈልጊው
የምር መለያየት ነው የምትፈልጊው? የኔ ከወረቀቱ አለ አይደል? በቃ ቀደጁ። ከዛ በኋላ ዞሬ ማለት ቼክ አላደረግሽም። በቃ ያልቃል እንደዛ። እሱን እናያለን። እኔ ይኸውልሽ ያለሁትን ነገር እየተሰማኝ ቅድም ነግሬሽ ነበር። ለቤትህ እኮ ከዛ ገነት ወደዚህ ኪያለ ነገር አንድ ነገር ጀሃነም ሆነብህ። አንድ ነገር አዎ በጣም እንጂ በጣም ምክንያቱም እንደፈለክ ነው ያለን ህይወት ላይ እንደፈለጉ የለም። ኳስ እኮ አይደለም ይሄ ህይወት። በቃ አሁን እያወራችሁ ያላችሁት ነገር በጣም የሚያቀያይም አይነት ነገር በጣም ስሜታዊ ሆናችኋል እና በቃ ወይ በኋላ ረጋ ስንል ሰከነ ስንል እናወራበታለን። ስለምን ነው የምናወራው? በቃ ስለ ሁሉም ነገር ሮዚ ያስፈራራኛል። ከፈለክሽ እንደዚህ ምናምን እያለ ማን ስለሆንክ ነው የምታስፈራራኝ አንተ? መፍራት ስላለብሽ እኔ የእውነት ሰው ትንሽ እንደኔ አይነት ሰው ማጣት ማለት ነው ነገራችን። አንድ 3 ወር 4 ወር ቢፈጅብኝ ነው አዳማጭ እንደኔ በጣም ስለምታዳምጠኝ ነው። የትም ተሽከርከረ ስትመጣ ምንም ነገር እንዳላናገረ ጓበለህ ነገር ነው የጀመርከው። ሌላ ሰው ቢሆን እንደዚህ አይነት ነገር እየተናገር ሲጠፈጥፍሽ ነበር። የእውነት ተነስቼ ረጋግጥሽ ነበር። ያ ማንነት ሊኖርህ ይችል ይሆናል፣ ግን እኔን የመንካት መብት የለም ማለት ባለጌ ሆና እኔንም ባለጌ ያደረገች በቃ የሌለብኝ ነገሮች ነው። የወላሂ ነገር ልንገርህ፣ የእውነት እከስሃለሁ ትለኛለሽ። እስካሁን ድረስ ሰማሁህ። እከስሃለሁ ማረገውን እኔ ነኝ የማውቀው። አሳመምከኝ። እስኪ እናየዋለን በዚህ ሁሉ በደንብ አድርገህ ታየዋለህ። ርቀት ምን ልታረግ ያስብሽ እንደሆነ በደንብ አድርገህ ታየዋለህ። አሳመምከኝ። ታመምኩኝ ማለት ነው። አንቺ እዚህ ቤላ ቤት ውስጥ ከመኖር ማለት ነው እዛ እስር ቤት ውስጥ እዛ 2 በ2 የሆነች ክላስ ውስጥ እዛ መኖር በጣም ሰላም ነው። ያንቺን ድምጽ አለመስማት ታየዋለህ። ምን አይነት ነገር እንደሚደርስበት ታየዋለህ። በትዳር ላይ ትዳር ምን እንደሆነ በደንብ አድርገህ ታየዋለህ። እዛ እስር ቤት ውስጥ ቁጭ ብዬ ምን ስታስበው እንደፈለክ የምትሆንበት ቦታ ያለ እኔም ለመታሰር እረዳሻለሁ። እየሰማኸኝ ነው አይደለ? በቃ በደንብ ነው እኔ ላይ ጫን ብሎ እንዲከራከር እንትን ብሎ አንቺ ጋር እዚህ ቤት ውስጥ በነፃነት ከመኖር ለሚያስፈልገው ነገር ሁሉ ታውቃለህ። በደንብ የምፈልገው ነገር ያለኝ ሰው ነኝ። ያንተን ነገሮች እያሰብኩ በደንብ አሪፍ ጊዜ ደግሞ የሆናቸውን ነገሮች ደግሞ እያሰብኩ በደንብ አላህ ይማርህ። አንተ ታማሃል፣ ግን በደንብ አድርገህ ትነቃለህ። በደንብ አጣጥመዋለሁ። የእውነቴን ነው የምልሽ። ታወራን እስክታወራ እስከዛ ድረስ ነበር የጠበኩኝ። ይኸውልህ ተወየን ያለ ነገር ልንገርህ፣ እኔ በእንደዚህ የተጨመላለቀ ነገር ውስጥ መቀጠል የምፈልግ ሰው አይደለሁም። የተጨመላለቀ ነገር አይደለም። እየሰማኸኝ ነው? ተወየ ይቅርታ። ያው አንተ ለመጫወቻ አይደለም የጠራሁት፣ ግን በቃ እኔ እከሷለሁ። ይሄ ልጅ እሺ፣ ችግር የለውም። እሱንም ቢሆን ማለት ነው ትንሽ ሰከን እንበልና ወደ በኋላ ስለምን አይነት መስከረ ረጋ ብለን እናወራለን። ሮዚ ስለምንድን ነው መስክ ስለምን መረጋጋት ነው? የትም ሲንቋለል የትም እዛ ካሜራ ምናምን አድርገው የሆነ ነገር እንትን ሲል የነበረን ሰውዬ መጥቶ ድጋሚ እኔን ቢያንስ ይሄ ነው ብሎ ቁጭ ብሎ እንደማስረዳት ገና ለገና ይንጫጫብኛል እንዴ? ከዛም ደግሞ አልፎ እኔን ይከሰኛል። አቃጠልሽኝ እኮ እኔን ይከሰኛል። ቅጥልን ያደረገ እኔ ከወንድ ጋር በደንብ አድርጎ እኮ ነው የሚያቀኝ። እንደሱ ማንም አያቀኝ፣ ቤተሰቦች አያቀኝ። ገብቶኛል እኮ አሁን በጣም ተሳስቼ ነበር ማለት ነው። እንደዛ ሆነ የሆናችሁ ስለሆነ ነው። ምንም ደስ የሚል ነገር ይሆናል። በጣም ተሳስቼ ነበር እንደዛ አውቃታለሁ ብዬ ስለራስሽ አሁን የመሰከርሽውን ነገር በጠቅላላ እኔ ለአንቺ እከራከርልሽ ነበር እንደዚህ አይነት ሴት ና ብዬ። አሁን ግን ሳስበው አይደለም። እሺ እና በቃ እንውጣ። በኋላ ረጋ ብላችሁ ማውራት ባላችሁበት ሰዓት ላይ ከሱ መች እንደሚጀምር ማለት ነው። እከስሃለሁ፣ በደንብ እንድትጣጣሪ እና ደግሞ እከስሃለሁ። የጠበቃሽን አካውንት ደግሞ ላኪልኝ። እኔ ለሁሉም ነገር የሚበቃኝ ነገር እንዳለኝ ታውቃለህ። አዳምጪ፣ ይኸውልህ የጠበቃሽን ስልክና አካውንት ላኪልኝ። ምስክር አስቀምጣ ነገርኩሽ። የጠበቃሽን ስለሚሆነ ነገር ሁሉ እየሰማህ ነው አይደል? የጠበቃሽን ስልክ ላኪልኝ። እኔ ላይ ጫን ብሎ እንዲከራከር በደንብ ገንዘብ ሀቅ ያለኝ ሰው ነኝ። እያንዳንዱ ነገር ሚዲያ ላይ ያለ ሰው ነህ። በትዳር ላይ ትዳር እንደመሰረት ያ ሁላ ነገር እንዳለ ይታያል። ከእንዳንቺ አይነት ሰው ጋር ራሱ መኖር አንድ ቀን ራሱ መኖር ኧረ ሮዚ ምንድን ነው አለ እንዴ? ረጋግጥሉም እንዴ? ቢያንስ እሱ ጭራሽ ከሱም ብሶ እኔ በደንብ አድርጎ እኮ ነው የሚያውቀኝ። ታመምኩኝ እንደ አርፌ ተቀመጥኩ። አንተ ጋር መጣሁ። በቃ ማየት ስላለብኝ ሄድኩኝ። እረዳለሁ፣ ግን ምንድን ነው አንቺ እሱን ነው የምትፈልጊው? መለያየቱን ነው የምትፈልጊው? እስቲ እውነቱን ንገረኝ። እስቲ መለያየት ፈልገሽ ከሱ ጋር አትፈልጊም አይደለ? እማትፈልጊ ከሆነ ታዲያ እሱን ስሜታዊ እንዲሆን ማድረግ ምንድን ነው ጥቅሙ? ልጁ ደብሮታል። በቃ ሮዚ ተረጂው፣ በቃ ደብሮታል። ከኪያ ጋር መለያየት የዛን ያህል ቀላል አይደለም ለሱ አይደለም። እኔ ስለማቅ ነው የሚነግርሽ። ግን ደግሞ እሱ ከእሷ ጋር ተለይቶ ሲመጣ ሆድ ብሶ ሲመጣ አንቺ በንግግርና በጭቅጭቅ የምትቀበዩ ከሆነ እንዴ ድጋሚ እሷን እንዲያስባት እኮ ነው የምታስገድጂው።
ከሷ ጋር መሆን እንደማይችል አንዴ አምኖ ተቀብሏል ራሱን። እሷም በቃ በመሀላችን ላይ ያለው ጋፕ በጣም ሰፊ ነው ብለው ለይተውታል። ሲመስለኝ መወጣት ማልችለው ነገር ላይ እየገባሁ። እሺ ይኸውልሽ ሮዚ እንደዛ እያሰብሽ ከሆነ መጀመሪያ ከራስሽ ጋር ጊዜ ሰተሽው ይኸውልሽ አንዴ ረጋ በይና እንደዛ አሁን እያደረግሽ ያለሽው ነገር በጣም ከባድ እንደሆነ እየተሰማሽ ከሆነ ለራስሽ ጊዜ ስጪና መወሰን ያለብሽ ነገር መወሰን ትችያለሽ። ከሱ ጋር መቀጠል ማትፈልጊም ከሆነ ረጋ ብለሽ ግን አሁን ስሜታዊ ሆነሽ የምታወሪው ነገር እሱንም ስሜታዊ ያደርገዋል። እኔ ምን ላድርገው? እኔ ከወንድ ጋር የምጠረጠር ሴት ነኝ? አንቺ ቆይ የምር እሱ የምር የሚጠረጥርሽ ይመስልሻል? እሺ እኔ እንዲህ ነበር አሁን ስሜታዊ ሆኖ ባወራው ነገር እንዲህ ሰው ጀጅ ይደረጋል እንዴ? እንደዛማ ከሆነ እኮ አንቺ ምን ነገር ተናግረሽው ሊሆን እኮ ይችላል። እኔ ተናግሬዋለሁኝ እኮ እና ታዲያ የተናገርሽው ነገር ሁሉ ከጭንቅላትሽ የመጣ ነው? አስበሽበት ያወራሽው ነገር ነው? ሰው በንዴት የፈለገውን ነገር ሊያወራ አይችልም። ያልፈለገውን ያላሰበውን ነገር ነው የሚያወራው። ስለዚህ እሺ እኔ ምን አድርጌ? እሺ አሁን ይኸውልሽ ማድረግ ያለብሽ ነገር ምንድነው መሰለሽ ሮዚ፣ አንድ የምነግርሽ ነገር አሁን በጣም ስሜት ተጎድቷል። በሰዓት ላይ ከኪያ ጋር የነበረውን ፍቅር ታውቂያለሽ። በጣም ስሜቱ ተጎድቷል። እዚህ ደግሞ እሷን ገፍቶ ነው የመጣው። ገፍቶ በቃ ከዚህ በኋላ የራሴ የምለው ሰው አለኝ፣ ከአንቺ ጋር ያለኝ ነገር ጨርሻለሁ። ከእሷ ጋር ሲለያይ ራሱ በጣም የከበደው እንደሆነ ማለት ጭንቅላት ያለው ሰው ባኑና በኪያ መሀል ያለውን ነገር የሚያውቅ ሰው ይህን ነገር መረዳት አይከብደውም። ገብተሻል ሀሳቤ? በጣም እንደሚዋደዱ በጣም እንደሚፋቀሩ ሁሉም ሰው ጠንቅቆ ያውቃል ነው የምልሽ። ግን አልፈቀደም። በቃ ፈጣሪ ካልፈቀደ ደግሞ አልፈቀደም ነው አይደል? ስላልተፈቀደለት ሁኔታውን ጨርሶ ለመምጣት ወስኗል። ወስኖ ደግሞ እዚህ ሲመጣ አትሊስት እዚህ የሚያየው ነገር እሷን የሚያስታውስ ነገር መሆን የለበትም። ኪያ ጋር የሚጎትተው አይነት ነገር መሆን የለበትም። ቢያንስ ተቀበዩ መርሃባ ምናምን ነገር ብትዩ ከባድ ነው ለአንቺ በጣም አውቃለሁ። ባሌ ብለሽ ያገባሽው ያውን ትኩስ ፍቅር ላይ የድሮ ኤክሱ ጋር ምናምን የሚሄዱ ስሜት አይሰጥም አውቃለሁ። ግን ደግሞ እሱን ብትረጂው በቃ ይሄ ነገር ያበቃለት ነበር። በቃ ማብቂያ ውስጥ ደርሶ ነበር ነው የምልሽ። በቃ ደርሷል። በቃ ከዚህ በኋላ ምንም ነገር አይፈጠርም። በቃ እሺ ሀቢቢ ችግር የለውም ሁሉንም ነገር እናስተካክላለን ምናምን ብለሽ ጎኑ ላይ ብትገቢለት በጣም ደካማ ጎኑን ታገኘው ነበረ። ግን አንቺ በዛው ልክ አግሬሲቭ እየሆንሽ በዛው ልክ እየተናገርሽው እሱ በሚናገረው በሱ ቶን ድጋሚ እያወራሽው እንዴት እዚህ ሰላም መሆን ይችላል? ሮዚ ነው ወይስ አንቺ የምትፈልጊው መለያየት ነው? እንደ ወንድም አውሪ፣ እንደ ጓደኛ አብሮ እንዳደገ። አሁን በጣም ረጅም ጊዜ ታይተን አናቅም ስልሽ ታይተን አናቅም፣ አውርተንም አናቅም። ምን ተዋውቀው ልጅ እያለን አይደል? በቃ ችግር የለውም አብሮ እንዳደገ ሰው እንደ ጎረቤት። እኔ ምን ልንገርህ ተውዬ፣ ምንድን ነው ከሱ የምትፈልጊው? መለያየት ነው የምትፈልጊው? አብሮ መቀጠል ነው የምትፈልጊው? እኔ አብሮ መቀጠል መለያየት ምናምን ተዋውና እየተካሄደው ያለው ነገር ላይ እኔ ስሜት እንደሚጎዳ እሱን ማሰብ አለብህ። እሱ ማለት ነው እኛ ብናስብም ባናስብም ማንም የሚያውቀው ነገር ነው። ያንቺን ስሜት ሊጎዳ ይችላል። እኛ ቢያንስ እንኳን ነበረ እንኳን ብሎ እኮ አይደለም የሚያወራኝ። እኔ ኪያን እወዳታለሁ፣ እንደሚወዳት እኮ አውቃለሁኝ። እኔ አላውቅም እንዴ? ይወዳታል፣ አሁንም ይወዳታል። መውደዱን እኮ እሱ ራሱ አይዋሽሽም እኮ ነው የምልሽ። ግን አንዳንድ ጊዜ የወደደ ሁሉ ልክ ነው ማለት አይደለም። በቃ የወደደው ሰው እንደማያዛልቀው ገባው ነው የምልሽ። ሲገባው እየወደዳት ነው የተዋት ነው የምልሽ። እንዲህ በአንዴ እኮ ፓስት መሆን አይችልም አይደለ ነገሩ። የወደዳትን ልጅ አልወዳትም ሊል አይችልም። ይወዳታል፣ ስቲል ይወዳታል፣ አሁንም ይወዳታል። ምናልባት ከአንቺ በላይ ሊወዳት ይችላል። እሺ ከኔ በላይ ይወዳታል፣ ግን ለእኔ መጠንቀቅ የለበት። ያው ሊጠነቀቅልሽ ነው። ከዚህ በኋላ አያገኛትም ሮዚ፣ እኔ ነኝ። ከዚህ በኋላ ላያገኛት ምሎ ተገዝቶ ነው የመጣው። ገብቶሻል ሀሳቤ? ቢያገኛት ራሱ ምንም አይነት ነገር እንደማይፈጠር ነው እርግጠኛ ነኝ። በቃ ስልኬን እንትበልና ደግሞ ልትሄድ ነው። በቃ ምንም አያስፈልግም። ይኸውልህ አንድ ሁለት ቀን ከሳ ምናምን ነገር ደግሞ ፍርድ ቤት ምናምን ነገር እስክታቆመኝ ድረስ ምናልባት ማዘርጋ ሆናለሁ እና ይኸውልሽ አንድ ነገር ልንገርሽ፣ በህይወቴ በጣም አሳፋሪና እጅግ በጣም ይኸውልሽ አንድ ነገር አዳምጪ። አውሯት እኮ በቃ ጨረስን እኮ ምንም የሚያልቅ ነገር የለም። በዚህ አይነት ሁኔታ እኔ አልችልም። በቃ አስረድቻት ማድረግ ከሆነ ነገሬን ነገርኩሽ እኮ እዚህ ቁጭ ብዬ ማለት ነው። ስለ እከሳለሁ፣ ስለ አዳምጪ። እስካሁን ድረስ ስትቀነው እዚህ በፊት
እንዳንቺ አይነት እንደዚህ ባለጌ ሰው አልነበርኩም። እኔ ባለጌ ብለሽ እንደምታስብ አይነት ሰው አልነበርኩም። አዳምጪኝ። በትዕግስት እስካሁን ድረስ ቁጭ ብዬ ስለጠበቅኩ ነው እያንዳንዱ የሚደረገው ነገር ይኸው ቤቱን ለቅቄልሽ ወጣሁ እኮ አልኩሽ እኮ። እንዴ ቆይ ከዚህ በላይ ምን ላድርጋት እኔ? እሺ ቆይ ምን ላድርጋት እኔ? እሺ ቆይ ምን ላድርጋት? አንተ እኮ እሷን የምትረዳ ነገር አይደለም። እኔ ስለመታሰር የምፈራ ይመስላል? እኔ የሆነ ነገር እሷ ስለምትለው ነገር ግድ የሚሰጥ ይመስላል? ስመጣ ራሱ ምን ያህል ተጨናንቄ እዚህ ቤት ውስጥ እንደመጣሁ አንተም ታውቃለህ አይደል? ቶፋ አታውቅም? ታውቃለህ ምን ያህል ተጨናንቄ ለአንተ ለመደወል የቻልኩትን ነገር ብትጠብቀኝ እኮ ነገሩ እኮ አፖስቶ በቃ ፒሲውን ነበር። እንዴት አድርጌ ልጠብቅ? የምትናገረውን ነገር በእሷ አንግል አታየውም ወይ እኮ? እሺ ያልኩኝ እኮ ተረዳኋት። በእሷ አንግል ብታይ ኖርማል ነው። እኔ ኖርማል ነው። ኖርማል አይደለም እኮ ምንድን ነው? ሮዚ ገባችሁ? እሺ ምንድን ነው የምትፈልጊው? ይሻላል ሮዚ ኧረ ቶፋሪ የሆነ ነገር አለ። ወተት ለምሳሌ አሁን ወተት ነገር ፈልግ ወይ እንዳለ ተጥቷለች እኮ። ምን ሆነሽ ነው ሮዚ? ምን ሆነሽ ነው እንደዚህ ያደረግሽው? ሮዚ ለምን እንደዚህ ያደረግሽ? ሮዚ አረ ምን እንደዚህ ተጥቷለች ሮዚ? እዛ ወተት ነው ተመሰለሽ። እሺ በቃ